ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣሁት የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደላት ቃላት ምስረታ የምንላቸው እዚህ ጋር የማያቸው የመጀመሪያዎቹ የአማርኛ ፊደላት ናቸው። እዚህ ጋር የአማርኛ ፊደል የመጀመሪያዎቹ ናቸው። በእነዚህ ስር በእያንዳንዳቸው ቃላት መስርቼባቸዋለሁ። መጀመሪያ እነዚህን ፊደላቶችን ላንብብላችሁ። እዚያ ቀጥዬ ደግሞ የመሰረትኳቸውን ቃላቶች ያሳያቸዋለሁ ማለት ነው። ደ ጀ ገ ጠ ጠ ገ ጀ ደ በእነዚህ ፊደላት በእያንዳንዳቸው በስር በስራቸው የመሰረትኳቸው ቃላቶች አሉ። እነሱን እስኪ ላሳያችሁ። በደንብ አድርጋችሁ እናንተ ተከታተሉ። ደ ግ ነ ት በአንድ ላይ ስናነበው ደግነት። ደ ማለት የመጀመሪያ ፊደል ናት። ገ ደግሞ የገ ቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደግነት የሚል ቃል ይመሰርትናል ማለት። ደ ማለት እዚህ ከምናያት የመጀመሪያ ፊደል ናት። ደግነት የሚል ቃል ይመሰርትናል ማለት ነው። ደረጀ ደ ማለት የመጀመሪያ ፊደል እዚህ ጋር ያሳየዋቸው ናት። ይቺ ደግሞ ረ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ደረጀ የሚል ቃል ይመሰርቱናል ማለት ነው። ደስታ ደ ማለት የመጀመሪያ ፊደል እዚህ ጋር የምናያት ናት ማለት ነው። ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት። ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደስታ የሚል ቃል ይመሰርትናል ማለት ነው። ኦኬ ደ ቡ ብ ደ ማለት የመጀመሪያ ፊደል እዚህ ጋር ያሳየዋችሁ ናት። ቡ ደግሞ በቤተሰብ ሁለተኛ፣ ብ ደግሞ በቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደቡብ የሚል ቃል ይመሰርትናል ማለት ነው። ደብዳቤ ደ ማለት የመጀመሪያ ፊደል ናት ብያችኋለሁ። በ ደግሞ በቤተሰብ ስድስተኛ፣ ዲ ደግሞ የቤተሰብ አራተኛ፣ ቤ ደግሞ የቤተሰብ አምስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ደብዳቤ የሚል ቃል ይመሰርትናል ማለት ነው። ኦኬ ደ ስ ለ ኝ ደሳለኝ ደ ማለት የመጀመሪያ ፊደል ናት። ሳ ደግሞ የሰ ቤተሰብ አራተኛ፣ ለ ደግሞ የመጀመሪያ፣ ኝ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ደሳለኝ የሚል ቃል ይመሰርትናል ማለት ነው። ደካማ ደ ማለት የመጀመሪያ ፊደል ናት ብያችኋለሁ። ካ ደግሞ የከቤተሰብ አራተኛ፣ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ደካማ የሚል ቃል ይመሰርትልናል ማለት ነው። አኬ ወደ ቀጣዩ ፊደል ስንመጣ ጀ። እንግዲህ እቺ ጀ ትባላለች። ጀ በጀርሞ የመሰረቷቸው ላሳችሁ። ጀማል ጀ ማለት የመጀመሪያ ፊደል፣ ማ ደግሞ የቤተሰብ አራተኛ፣ ለ ደግሞ የቤተሰብ ስድስተኛ። ጀማል የሚል ቃል ይመሰርትልናል ማለት ነው። ጀርባ ጀ ማለት የመጀመሪያ ፊደል ናት እዚህ ጋር የምናያት ማለት ነው። ረ ደግሞ የቤተሰብ ስድስተኛ፣ ባ ደግሞ የቤተሰብ ደግሞ አራተኛ። በአንድ ላይ ስናነባቸው ጀርባ የሚል ቃል ይመሰርትልናል ማለት ነው። ጀግና ጀ ማለት የመጀመሪያ ፊደል እዚህ ጋር የምናገኛት ናት። ግ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ና ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ጀግና የሚል ቃል ይመሰርትልናል ማለት ነው። ጀልነት ጂ ማለት የመጀመሪያ ፊደል፣ ለ ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ጀልነት የሚል ቃል ይመሰርትናል ማለት ነው። ጀማሪ ጀ ማለት የመጀመሪያ ፊደል፣ ማ ደግሞ የቤተሰብ አራተኛ፣ ሬ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ጀማሪ የሚል ቃል ይመሰርትልናል ማለት ነው። ጀነራል ጀ ማለት የመጀመሪያ ፊደል፣ ነ የመጀመሪያ፣ ራል ደግሞ የቤተሰብ አራተኛ፣ ለ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ጀነራል የሚል ቃል ይመሰርትልናል ማለት ነው። ጀርመን ጀ ማለት የመጀመሪያ ፊደል ናት ብያችኋለሁ። ረ ደግሞ የቤተሰብ ስድስተኛ፣ መ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ጀርመን የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ገ አሁን ደግሞ በገ የመሰረትኳቸውን ቃላቶች ላሳያችሁ። ኦኬ በገ የመሰረትኳቸው ቃላቶች ደግሞ እዚህ ጋር ገቢ ገ ማለት የመጀመሪያ ፊደል ናት። ቢ ደግሞ የቤተሰብ ሶስተኛ እዚህ ጋር ገቢ፣ ያው ገ የመጀመሪያ ናት። ገቢ የሚል ቃል ይመሰርትናል። ገባያ
ገ ማለት እዚህ ከምናያት የመጀመሪያ ፊደል ናት። በመጀመሪያ ያ ደግሞ የቤተሰብ አራተኛ ገበያ የሚል ቃል ይመሰርትናል ማለት ነው። ገንዘብ ገ ማለት የመጀመሪያ ፊደል እዚህ ከምናገኛት ናት። እኔ ደግሞ የቤተሰብ ስድስተኛ እዚህ የመጀመሪያ ብ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ገንዘብ የሚል ቃል ይመሰርትናል ማለት ነው። ገደል ገ ማለት የመጀመሪያ ፊደል የመጀመሪያ ለ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ገደል የሚል ቃል ይመሰርትናል ማለት ነው። ገለጸ ገ ማለት የመጀመሪያ ፊደል የመጀመሪያ ጸ የመጀመሪያ በአንድ ላይ ስናነበው ገለጸ የሚል ቃል ይመሰርትልናል ማለት ነው። ኦኬ ገዳም ገ ማለት የመጀመሪያ ፊደል ዳ ደግሞ የቤተሰብ አራተኛ መ ደግሞ የቤተሰብ ስድስተኛ ገዳም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ገጠር ገ ማለት የመጀመሪያ ፊደል ጠ የመጀመሪያ ር ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ገጠር የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና በጠ አሁን ደግሞ እዚህ ጋር ጠ ትባላለች የመጀመሪያ ፊደል ናት። ጠላት ጠ ማለት የመጀመሪያ ፊደል ላ የለቤተሰብ አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ጠላት የሚል ቃል ይመሰርትልናል ማለት ነው። ጠቃሚ ጠ ማለት የመጀመሪያ ፊደል ቃ ደግሞ የቤተሰብ አራተኛ ሚ ደግሞ የቤተሰብ ሶስተኛ እነዚህን ፊደላቶች በአንድ ላይ ስናነባቸው ጠቃሚ የሚል ቃል ይመሰርትልናል ማለት ነው። ኦኬ ጠለመ ጠ ማለት የመጀመሪያ ፊደል ለመጀመሪያ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ጠለመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጠባቂ ጠ ማለት የመጀመሪያ ፊደል ባ ደግሞ የቤተሰብ አራተኛ ቂ ደግሞ የቤተሰብ ሶስተኛ በአንድ ላይ ስናነባቸው ጠባቂ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጠየቀ ጠ ማለት የመጀመሪያ ፊደል የመጀመሪያ ቀ የመጀመሪያ ጠ ማለት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ በአንድ ላይ ስለምትጠየቀ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጠመቀ ጠ ማለት የመጀመሪያ ፊደል የመጀመሪያ ቀ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ጠመቀ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጥዋት ጠ ማለት የመጀመሪያ ዋ ደግሞ የቤተሰብ አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ጠዋት የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።